በ5.7 ሄክታር መሬት ላይ ያረፈው አዲስ ስፖርት ፓርክ ሁሉንም አይነት ስፖርት ያካተተ የነገዋን ኢትዮጵያ በአካል በሞራል በተገነባ ጤናማ ትውልድ የሚገነባበት ትልቅ ማዕከል መሆኑን የተናገሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ፕሮጀክቱ ኢትዮጵያ በሁሉም ዘርፍ ያላትን አሸናፊነት ለማስቀጠል መነሻ የሚሆን ትልቅ ራዕይ የታየበት ነው ብለዋል። ትውልድን ለመገንባት ያለንን ሩቅ ያለምነውን ራዕይ የተመለከተ የኢትዮጵያን አሸናፊነት በሁሉም ዘርፍ ለማስቀጠል መነሻ የሚሆን ግብአትም የሚሆን ትልቅ ራዕያችንን ደግሞ የምንተገብርበት ስፍራ ነው ማለት ነው። ይህ የስፖርት ፓርክ በተለይ ለህፃናትና ለወጣቶች የተዘጋጀ መሆኑ ልዩ ደስታን እንደሚፈጥር የገለጹት ከንቲባ አዳነች ወደፊትም የሀገርን ሰንደቅ ከፍ የሚያደርጉ ተተኪዎችን የምናፈራበት ይሆናልን ብለዋል። ብዙ የስፖርት ፋሲሊቲ ሰርተንላቸው አሰልጥነን ኢትዮጵያን በዓለም በአፍሪካ ውድድር ማሰለፍ መቻል፣ ማወዳደር መቻል፣ ማሸነፍ መቻልን ለማስታጠቅ እያሰለጠናቸው ያሉ ወጣቶች አሉ። እዚህ ይወዳደሩበታል። አሁን በቅርብ ጊዜ ሌላ የአፍሪካ ክለቦች ለልምምድ ጭምር የመረጡት ሜዳ ሆኗል ማለት ነው። የቅርጫት ኳስ ሜዳ አለ፣ የቴኒስ አለ፣ የእጅ ኳስ ወይም ደግሞ መረብ ኳስ ሜዳም አለ ማለት ነው። እሱም ብቻ አይደለም፣ ለአካል ብቃት ደግሞ ዌልነስ ለምንለው አውትዶር ጂም አለ፣ ኢንዶር ጂም አለ። ዌልነስ የተለያዩ ኤሮቢክስ እና እነኚህ ዮጋ የሚሰራባቸው ፋሲሊቲዎችን አሟልተዋል። እዛው ጸጉር ቤት፣ ስፓ የመሳሰሉትን አንድ ላይ የያዘ ነው። በተሟላ ሁኔታ የተገነባ ነው። ለዚህ ደግሞ ሀገራቸውን ያስጠሩና ወርቅ ያለበሱ ጀግና አትሌቶች ሐውልት እንዲቆምላቸው መደረጉን ገልጸው ይህም ትውልዱ ለበለጠ ውጤትና ክብር ለሀገር ለማምጣት የእንችላለን መንፈስን ታጥቀው የሚያድጉ እንዲሆኑ ያስችላልን ብለዋል። በዋናነት ኢትዮጵያን ወርቅ ያለበሷትን ባንዲራችንን በዓለም አደባባይ ከፍ ያደረጉ በተለያየ በማይገባን ስም ዓለም ላይ የታወቅንበትን በአዲስ ክብር እንዲሻር ያደረጉ የአትሌቶቻችን ክብር መገለጫ ፓርክ ጭምር መሆኑ ነው። እንግዲህ ከአትሌት አበበ ቢቂላ ጀምረን እስካሁኖቹ አትሌቶቻችን በኦሎምፒክ ውድድር ለኢትዮጵያ ወርቅ ያመጡ አትሌቶቻችን ክብር ይገባቸዋል ብለን እዚህ በስማቸው በምስላቸው ሐውልት ሰርተንላቸዋል። የስፖርት ፓርኩን አንዱ በጣም ልዩ የሚያደርገው ይሄ ነው። ይሄ የክብር ሐውልት አንደኛ ለሀገር ክብር ምክንያት የሆኑትን ማክበር ነው። ሁለተኛ ነገር ደግሞ ለሀገራቸው በፍቅር በመሰጠት በብዙ ጥረትና ግረት የሚሰሩ ትውልዶችን ለማፍራት ትልቅ የማይነቃነቅ ሐውልት ነው። ፕሮጀክቱ በውስጡ በርካታ አገልግሎቶች እንዲሰጥ ተደርጎ መገንባቱን ያነሱት ወይዘሮ አዳነች በተለይ በአካባቢው ቀደም ብለው የነበሩ የህንፃ ግንባታ ፊኒሽንግ እቃዎችን የሚሸጡ ነጋዴዎችን ዳግም ወደ ስራ እንዲገቡ መደረጉንም ተናግረዋል። ሬስቶራንት አለ፣ ሆቴል አለ፣ የተለያዩ የተሽከርካሪ ማቆሚያዎች ወደ 300 ተሽከርካሪን የሚይዝ ከመሬት በታች ጂም አይነስቱ ፋሲሊቲ ያለን አናቱ ላይ ወደ 3000 ሰው በአንድ ጊዜ ኮክቴል የመሳሰሉትን ፕሮግራሞች ለማካሄድ የሚችል ፕላዛ አለው። ከታች ደግሞ እንግዲህ ካዛንቺስ ይሄንን አካባቢ ኡራኤል ፍለፊትን የምናውቀው በግንባታ ፊኒሺንግ እቃዎች ነው። መልሰን ስንገነባ ይሄንን አካባቢ ከዚህ የተነሱ የከተማችን ነዋሪዎች አሉ። ለነሱ ደግሞ እጣ አውጥተን እዚህ የሰራናቸውን ሱቆች እጣ ለወጣላቸው ለነሱ ሰጥተናል ማለት ነው። ለማህበረሰቡ ለፓብሊክ ጭምር የአውቶቡስ ተርሚናል ተያይዞ ተሰርተዋል። እነዚህ ሁሉ የልማት ስራዎች ከትውልድ ትውልድ የሚሻገሩና ሀገርን የማልማት ተግባራት በመሆናቸው ቀጣይነት ያላቸው ስለመሆናቸው ማረጋግጠዋል። የጀመርናቸው ሀገርን የማልማት ከተማን የማደስ ከተማን ትራንስፎርም የማድረግ ለነዋሪዎቿ ምቹ፣ ለጎብኚዎች ሳቢ፣ ለተለያዩ የማህበረሰብ ክፍሎች ደግሞ አካታች የሆነ ልማት የመስራት ስራችን ቀጣይነት ያለው የማያቋርጥ ሁልጊዜ አዳዲስ ነገሮችን ይዘን የመምጣት ትልቅ ሂደትን የተከተለ ነው። ፕሮጀክቱ በተቀመጠለት ጊዜና ጥራት እንዲጠናቀቅ እንችላለን በሚል መንፈስ ሌት ተቀን ለሰሩ አካላትም ከንቲባ አዳነች ምስጋና አቅርበዋል።